ታሪኩ ሲጀምር ዋና ገጸ ባህሪያችንን ሊ ጆንሶንን እናየዋለን። ወደ ሆነ ቦታም ሊሄድ ነዳጅ እያስሞላ ነው። አንድ መስማት የተሳነው ሽማግሌ መጥቶ መኪናውን ገፋ አደረገበት። ሊም ተናደደበት። ሽማግሌውም ይቅርታ ጠየቀውና ለማባበልም 2 ውሃ ገዝቶ ሰጠው። መንገዱን ሲቀጥልም በአንድ ትልቅ ድልድይ ያለው ዋሻ ውስጥ ማለፍ ይኖርበታል። የዋሻው አጋማሽ ቦታም ሲደርስ ያልተለመዱ ድምጾችን መስማት ጀመረ። ይህም በጣም አስደነገጠው። ከዋሻው ውስጥም በቶሎ ለመውጣት የመኪናውን ፍጥነት ጨመረው። ነገር ግን በዙሪያው ያለው ነገር በሙሉ መንቀጥቀጥ ጀመረ። በዋሻው ውስጥ ያሉት መብራቶች በሙሉ ብልጭ ድርግምም ማለት ጀመሩ። ሊም ፈራና የበለጠ የመኪናውን ፍጥነት በቶሎ ለመውጣት ጨመረበት። በዚህን ሰዓትም የዋሻው ጣሪያ መፈራረስ ጀመረ። መኪናውን ማንቀሳቀስ ማይችልበት ሁኔታ ውስጥ ገብቶ ተቀረቀረ። ለረጅም ጊዜም ዋሻው በላዩ ላይ ፈራረሰበትና በዛው በመኪና ውስጥ ቀበረው። ፈራርሶም ሲያበቃ ስልኩን አንስቶ እርዳታ ለማግኘት ደወለ። መኪናው ውስጥ ባለበት ዋሻው እንደፈረሰበትና መንቀሳቀስም እንደማይችል ነገራቸው። ሊያወጡትም ወዲያው መጡለት። በዚህ ሰዓት ነው ከውጭ ያለበት ሁኔታ ምን እንደሚመስል ምናየው። በሙሉ በድንጋይና በተከመረበት አፈር ተሞልቶ መኪናው ራሱ በፍጹም ከላይ አይታይም። ምክንያቱም ከበላዩ ያለው ተራራ ተገምሶ ወደ ዋሻው በመውደቁ ነው። የሊ ባለቤትም ባሏ የገጠመውን አደጋ በዜና ላይ ያየችውና የባሏ ሕይወት ስላሳሰባት ወዲያው ደወለችለት። እሱም ደህና እንደሆነ ምንም ተጎድቶ ሳይሆን በመኪና ውስጥ ብቻ ተቀርቅሮ እንደሆነ ነገራት። የአደጋ ጊዜ ሰራተኞቹንም ምን ያህል ጊዜ መቆየት እንደሚችል የሚበላ ወይ የሚጠጣ በመኪና ውስጥ እንዳለው ጠየቁት። እሱም እስካሁን ስላልነገሩት በምን ያህል ጊዜ ውስጥ ከዚህ ታወጡኛላችሁ ብሎ ጠየቃቸው። እነሱም ሙሉ የድንጋይ ዋሻው ስለፈራረሰበት ለማውጣት ቀናት ሊፈጅባቸው እንደሚችል ነገሩት። የሊ ስልክ ማቋረጫ የለውም። የዜና ጣቢያዎችም እየደወሉ ይጠያይቁታል። የነፍስ አድን ስራውን የሚመራውም ካፒቴን ካንግ ጋዜጠኞቹ ጋር መጣና ከዚህ በኋላ ለሊ እንዳትደውሉለት የበለጠ ታስጨንቁታላችሁ አላቸውና አክሎም እየደወላችሁ በምትጠይቁትና በምትነግሩት ተደናግጦ ልቡ ቢደክምና ቢታመም ተጠያቂ እናንተ ናችሁ አላቸው። ካሁን በኋላም ቢደውሉለት እንደሚያሳስራቸው አስጠነቀቃቸው። ቀጥሎም ካፒቴን ካንግ ለሊ ደወለለት። ሊ አንድ ጥያቄ ብቻ ነው የሚጠይቀው፣ ከዚህ እኔን ለማውጣት ምን ያህል ጊዜ ይፈጅባቸዋል? ካፒቴኑም ራስን አረጋጋና ምን ያህል ምግብና መጠጥ እንዳለህ ንገረኝ አለው። ደጋግሞ ስላለው ምግብ ሲጠይቁትም ሊ ሊያቆያቸው እንደሚችል ገብቶታል። ካፒቴን ካንግም 7 ቀን ሊፈጅባቸው እንደሚችል እውነቱን ነገረውና ያለውን ውሃ እስከ 7 ቀን ድረስ እያብቃቃ መጠቀም እንዳለበት፣ የስልኩንም ባትሪ ለመቆጠብ ስልኩን እያጠፋው ያለበትን ሁኔታ ብቻ ለመናገር 12 ሰዓት ላይ ብቻ እየጠበቀ እንዲያበራው ነገረው። ካንግ ስልኩን እንደዘጋውም ሚስቱ ለሊ ያለቀሰች ደወለችለት። ሊም ሚስቱን በቶሎ እወጣለሁ ደህና ነኝ ብሎ አረጋጋት። ካፒቴን ካንግም ለነፍስ ማዳኑ የሚጠቅመውን ቡድን መሰረተ። ዋና ዓላማቸው ሊን ከተቀበረበት በህይወት ማውጣት ነው። በዋሻ ውስጥ ክፍተት እንዳለ ምን ያህልም እንደተቀበረ ለማየት ተንቀሳቃሽ የካሜራ ድሮን አበረሩ። ነገር ግን ድሮኖቹ ጥቂት ከበረሩ በኋላ ወደ ውስጥ መግባት ስላልቻሉ ወደቁ። አሁን ራሳቸው ከመግባት ውጪ ሌላ አማራጭ የላቸውም። ካንግም አንድ ሰው ያዘና ራሱ ወደ ዋሻው ገባ። ሲገቡ የሚያገኙት ርብራቦች ብቻ ነው። በስተትም ካንግ መኪናውን ክላስክ ሲያደርግ ሊ ድምጹን ሰማውና ለካንግ ደውሎ ልታዱንኝ መታችሁ ነው ወይ ብሎ ጠየቀው። ካንግም የምር ድምጹን ሰምተነው ወይ ብሎ ለማረጋገጥ ደገመው። 1-3 ጊዜ ሲደጋግሙት ሊ በደንብ እንደሚሰማው አረጋገጠላቸው። በዚህም ያለበትን ቦታ ማወቅ ቻሉና ቦታውን እየመረመሩት በድጋሚ ዋሻው መፈራረስ ጀመረና እነሱም ተፍጨርጭረው ከዋሻው ውስጥ ወጡ። ካፒቴን ካንግ ሌላ ሐሳብ አመጣ። በዋሻው ስር ለመግባት ቢሞክሩ ምን ያህል ረጅም ቀናት እንደሚወስድባቸው ስለማያውቁ ካንግ እስካቫተር አምጥተን ሊ ይኖርበታል ብለን የምናስብበት ቦታ ወደ ታች እየሰረሰርን ንግባ አላቸው። ወደ ሊ ስንመለስ የሆነ ድምጽ ከፍርስራሹ ውስጥ ሰማ። የሆነ ሰውም በቅርቡ እንዳለ ገባው። ወደ ድምጹም ቀረብ ሲል ውሻ ነው። ወደ ውሻው ቀረብ ብሎ ሲያይም የቤት ውሻ ነው። ይህም ማለት አብሮት የሆነ ሰው እንዳለ ግልጽ ነው። ከመኪናውም ወጥቶ ትንሽ መብራት እያበራ ወደ ውሻው አቅጣጫ ሲሄድ የሆነች ልጅ መኪና ውስጥ ተቀርቅራ አገኛት። አንድ ትልቅ ድንጋይ ተጭኗት መኪና ውስጥ ተጣብቃለች። ሊ በቻለው አቅም ድንጋዩን ሊያነሳላት ቢሞክርም ሊም ስለተዳከመ አልቻለም። ሚና እባላለሁ ብላ ራሷን አስተዋወቀችው። ውሃም አለህ ወይ ብላ ጠየቀችው። እግሯ እየተሰማት እንዳልሆነ ስትነግረውም ሊ ተስፋ እንዳትቆርጪ ትንሽ ጊዜ ብቻ ታገሺ፣ ነፍስ አድን ሰዎች መጥተው ያወጡናል አላት። ስልኩ ባትሪ እንዳለውም ሲነግራት እናቴ ጋር አስደውለኝ አለችው። ለእናቷም ደውላ እንባ እየተናነቃት መኪናሽን ሳላስፈቅድሽ ስለወሰድኩብሽ ይቅርታ፣ ከዚህ እንደወጣውም ስራ ፈልጌ መስራት ጀምራለሁ አለቻት። በሌላ በኩል ደግሞ መተኛት ያልቻለችውን የሊን ሚስት እናያታለን። ስለ ባለቤቷም ያለውን መረጃ በሙሉም በቴሌቪዥን እየተከታተለች ነው። ሊ ብቻውን እንዳልሆነና ሌላ ሴት አብረው እንዳለች ያለውንም ውሃውንም እንዳካፈላትም ሰማች። ሊ ወደ ራሱ መኪና ተመለሰና ለልጁ ልደት የገዛውን ኬክ የተወሰነ በላና ለበኋላ ብሎ የተቀረውን አስቀመጠው። ኬኩን ከጎኑ አስቀምጦ ተኝቶ ሲነሳ ውሻው የቀረውን ኬክ እየበላበት አገኘው።
ካባረረው በኋላ ሲያየው ኬኩ አልቋል። የመጨረሻ ተስፋው ኬኩ ስለነበር በንዴት እየጮኸ አበደ። በንዴት ሲጮህም ሚና ሰማችው። ኋላ ላይም ወደ እሷ መኪና ሲሄድ ለምን እየጮኸ እንደነበር ጠየቀችው። ሊም ቅዠት አይቼ ባንኜ ነው ብሎ ዋሻት። የእሷ የኋላ የመኪናው ወንበር ላይም ገብቶ ሲቀመጥ ምን ያህል ህመም ላይ እንዳለች ማየት ቻለ። ልክ አሁን እንደምትሞትም ነገር በጣም በኃይል ነው የምትተነፍሰው። በድጋሚም ሊን ውሃ እንዲሰጣት ጠየቀችው። ነገር ግን ሊ አሁን የቀረውን ውሃዬን ከሰጠዋት እኔ የምጠጣው አይኖረኝም ብሎ ለመስጠት አንገራገረ። ቢሆንም ውሃውን ሊያመጣላት ወደ መኪናው ሄደና ይዞላት ሲመለስ ልጅቷ አትንቀሳቀስም። በገባባት ብረት ምክንያት ብዙ ደም ስላጣች ሞታለች። ሊ በተፈጠረው ነገር በጣም ተረበሸ። በቶሎም እየሞተች ላለች ልጅ ውሃ ባለመስጠቱ በማንገራገሩ በጣም ተጸጸተ። የልጅቷንም አስክሬን ኮቱን አውልቆ አለበሰውና ወደ ራሱ መኪና ተመለሰ። በሌላ በኩል ደግሞ በዜና ይህ አደጋ የዋሻው ድልድይ እንዲደረመስ ያደረገው በጥራት ስላልተሰራና ለዋሻው መተላለፊያ ተብሎ የተመደበውን ገንዘብ ባለስልጣኑ ስለበላው እንደሆነ እየተዘገበ ነው። ሊ መኪና ውስጥ ገብቶ ለካንግ ደወለለትና መቼ ነው ከዚህ የምታወጣኝ ብሎ ጠየቀው። ካንግም ይቅርታ ጠየቀውና መቼ ቁፋሮውን ጨርሰው ሊያወጡት እንደሚችሉ እንደማያውቅና ተረጋግቶ ትንሽ ጊዜ እንዲጠብቃቸው በድጋሚ ነገረው። አሁን ሊ በዚህ ዋሻ ከተቀበረ 9 ቀን ሞልቶታል። የሚጠጣውም ውሃ ስላለቀበት በህይወት ለመቆየት ሲል የገዛ ሽንቱን በሃይላንድ ቀዳና ለመጠጣትም ቢሞክርም ጨክኖ ግን መጠጣት አልቻለም። ቀናቶችም አለፉ። በአንድ ቀንም ውሃ ጠብ ጠብ ሲል ሰማ። ጠጋ ብሎም ሲያይ ውሃ የሚያስገባ ቀዳዳ አገኘ። ተደስቶም ለሚስቱ ደወለላትና ነገራት። እሷም በጣም ተደሰተች። የሆነ የሚዲያ ሰው ደግሞ ለቆፋሪዎቹ ንግግር ሲሰጥ እናየዋለን። አሁን 18 ቀናት ሆነውታል። እናም አሁን የዋሻው ስር መሰረቱን ቆፍረው ስለደረሱበት የነፍስ አድን ሰዎች በቀላሉ አስገብተው ሊን ሊያወጡት ነው። ካንግ ለሊ ደወለለትና ሲቆፍሩ 6 የአየር መሳቢያዎችን እንዳገኙ ሲነግረው ሊ ደግሞ እሱ ጋር ያለው የአየር መሳቢያ ግን ምንም እንዳልተነካ ነገረው። እሱ ያለበት መሳቢያ ጋር ምንም ቁፋሮ አልተደረገም እና መልሰው የቦታውን ካርታ ሲያዩት ሊ የሌለበት የተሳሳተ ቦታ እንደሆነ የቆፈሩ ታወቁ። የዋሻውን መተላለፊያ የሰራው ኢንጂነር ጋርም ደውለው ሲጠይቁት ካርታው የተሳሳተ ነው፣ በካርታው ላይ ያለው 6 የአየር መሳቢያ ሲሆን እሱ ግን የገጠመው 7 እንደሆነ ነገራቸው። ላለፉት 18 ቀናትም የተሳሳተ ቦታ ሲቆፍሩ እንደነበርም ገባቸው። ካንግ ይህን ለሊ ሲነግረው ሊ አበደ። ማመን አቃተው። ተስፋውን ሁሉ አጣ። ላለፉት 18 ቀናት ሲጠብቅ የነበረው በዚህ ቀን ያወጡኛል ብሎ ነበር። አሁን ተመልሰው ከአዲስ ሊጀምሩ ነው። በድጋሚም ለ18 ቀናት መቆፈር ሊኖርባቸው ነው። ሊ ሚስቱ ጋርም ደውሎ ተስፋ ስለቆረጠ ከዚህ በኋላ እንደማይተርፍ ነገራት። ቃሉን ጠብቆ ወደ ቤት ባለመመለሱም ይቅርታ ሲጠይቃት ሚስቱም እንዲህ አትበል፣ ተስፋ አትቁረጥ፣ አንተ ከሞትክ ልጃችንን ይዤ ራሴን አጠፋለሁ አለችው። ይህን እየተነጋገሩም የሊ ስልክ ባትሪ ጨረሰና ዘጋ። ይህም የመጨረሻ ንግግራቸው ሆነ። የአየር ንብረቱም ተቀያይሮ በበረዶ ስለተሞላ የቁፋሮ ሂደቱን የበለጠ አስቸጋሪ አደረገው። የከተማው ፖለቲከኞች እየተወያዩም አንዱ ከመሃል ተነስቶ የፈረሰውን ድልድይ ፈንጂ አፈንድተን ለምን አንከፋፍተውም ሲል ካፒቴን ካንግ እንደዛማ ማድረግ አንችልም፣ ሊ አሁንም በህይወት ይኖራል፣ ካፈነዳ ነው እሱንም ነው የምንገለው ብሎ ተቃወሙ። በሌላ በኩል ሊ ራሱም እየተሽሎኮለከ በዋሻ ውስጥ መንቀሳቀስ ጀምሯል። የከተማው አስተዳደሮችም ዋሻውን ለማፈንዳት ስለተስማሙ የሊ ባለቤት ጋር መጡና ከዚህ በኋላ አየሩ እንደምታዩ ነው፣ ዋሻውን አፈንድተን ከመከፋፈት ውጪ ሌላ አማራጭ የለንም። እናም በፍንዳታው መሃል ሊ በህይወት ካለና በፈንጁ ከተጎዳ ኃላፊነት አንወስድም ብለው እንድትፈርም ደብዳቤ ሰጧት። ሚስቱም ምናልባት በህይወት ካለ ከሰማኝ ብላ የሬዲዮ ጣቢያ መጣችና ከዚህ በኋላ ማንም መጥቶ አያድንህም፣ እንዲያፈነዱትም ተስማምቼ ፈርም ያለውና ይቅር በለኝ ብላ አለቀሰች። ከፍንዳታው በፊትም ካፒቴን ካንግ ለመጨረሻ ጊዜ ገብቼ ራሴ ልፈልገው ብሏቸው ወደ ታች እየገባ ሊ ጋር ሊደርስ ሲል ፍንዳታው ሊጀመር ስለሆነ ብለው ጎትተው አወጡት። ነገር ግን ሊወጣ ሲል ማይክራፎኑን ጥሎት ነበር። እናም ሊ ማይኩን ደጋግሞ ነካው። ካንግም አሁን ሊ በጣም ቅርቡ እንዳለ ገባው። ተመልሶም ገባ። የሊን መኪና ጫፉን አገኘው። ተሰባስበው ገብተውም ሊን በስትሬቸር ይዘውት ወጡ። ፍንዳታው ይደረግ ብለው የወሰኑት ፖለቲከኞችም መጥተው በቅጡ እየተንቀሳቀሰ እንኳን ያልሆነው ሊ ጋር ፎቶ ሊነሱ ሲሉ ካፒቴን ካንግ ሀፍረትም የለባችሁም ወይ ብሎ ጮሆ አባረራቸው። ሊም ሆስፒታል ቆይቶ ከቀናቶች በኋላ ወደ ቤቱ እየተመለሰ ፊልሙ ያበቃል። ለቻናላችን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሱ።